ሰላም ጤና ይስጥልኝ እጅግ የተወደዳችሁን የተከበራችሁ የቻናሌ ቤተሰቦች በቅድሚያም ሰላምታ ይድረሳችሁ። ዶክተር አማኑኤል ነኝ። በዛሬው የጤና ትምህርታችን የአንጀት ወይንም ደግሞ የሆድ ትላትሎችን በቤት ውስጥ ለማጥፋት የሚረዱ ጠቃሚ መፍትሄዎችን እነግራችኋለሁ። ይህ የጤና ትምህርት ጠቃሚና እንዲሁም ደግሞ አስተማሪ ስለሆነ ቪዲዮን እስከ መጨረሻው እንድታዩትና ሼርም በማድረግ እንድትጀምሩት በትህትና እየጠየቅኩኝ ወደ ፕሮግራሜ ማልፍ ይሆናል። መልካም ቆይታ። የአንጀት ትላትሎች የሰው ልጅን ጨምሮ ህይወት ባላቸው ፍጥረታት አንጀት ውስጥ የሚኖሩ ጥገኛ ተውሳኮች ናቸው። እነዚህ ትላትሎች በምግብና በውሃ አማካኝነት ወደ ሰውነታችን ይገባሉ። የጥገኛ ተውሳኮች እንቁላሎችም ከመሬት ማለትም ከአፈር ውስጥ በቀጥታ ወይም ደግሞ በትንኞች ወይም ደግሞ በነፍሳት አማካኝነት ሊተላለፉ ይችላሉ። ሰዎችን ሊያጠቁ ከሚችሉት በርካታ የአንጀት ትላትሎች መካከል አራቱ በጣም አደገኛ ናቸው። እነዚህም ፒንወርም፣ ቴፕወርም ወይም የኮሶትል፣ ራውንድ ወርም እና እንዲሁም ደግሞ ዊፕ ወርም ናቸው። የአንጀት ትላትሎች እንደ ተቅማጥ፣ ማስመለስና እንዲሁም የሆድ ህመም ያሉ ምልክቶችን ሊያስከትሉ ይችላሉ። የአንጀት ትላትሎች ወደ ሰው አንጀት ውስጥ የሚገቡባቸው ብዙ መንገዶች አሉ። እነዚህም መንገዶች ያልበሰለ ወይም ደግሞ በከፊል የበሰለ ስጋን በመመገብ፣ የተበከለ ውሃ በመጠጣት፣ ሰገራ ወይንም ደግሞ የተበከለ አፈርን በመንካት፣ የግልና እንዲሁም የአካባቢ ንጽህና ጉድለት በእነዚህ ምክንያቶች ወደ ሰው ሆድ ይገባሉ ማለት ነው። አንዴ ጥገኛ ተውሳኩ ወደ ሰውነታችን ውስጥ ከገባ በኋላ ወደ አንጀት ውስጥ በመግባት እዚያው መራባትና ማደግ ይጀምራል። ቁጥራቸው ማደግ ሲጀምር ምልክቶች መታየት ይጀምራሉ። አንዳንድ ሰዎች ለብዙ ዓመታት የአንጀት ትላትል ምልክቶች ላይታይባቸው ይችላል። ሌሎች ደግሞ ትላትሎቹ ሲያድጉ ምልክቶችን ማየት ሊጀምሩ ይችላሉ። ሊያጋጥሙ የሚችሉ የተለመዱ የአንጀት ትላትል ምልክቶች የምንላቸው የሆድ ህመም፣ በተለይ ደግሞ ቁርጠት፣ ተቅማጥ፣ ማስታወክና ማቅለሽለሽ፣ የሆድ መነፋት፣ ክብደት መቀነስ እንዲሁም ድካም ናቸው። የአንጀት ትላትል ኢንፌክሽን ያለባቸው ሰዎች ደም የተቀላቀለበት ሰገራ ወይም ደግሞ ተቅማጥም ሊያጋጥማቸው ይችላል። እነዚህ ትላትሎች በፊንጢጣ አካባቢ ማሳከክና ሽፍታንም ሊያስከትሉ ይችላሉ። ስለሆነም የአንጀት ትላትሎችን ለማጥፋት የሚረዱ የተለያዩ የቤት ውስጥ መፍትሄዎች አሉ፣ ወደ ህክምና ከመሄዳችሁ በፊት ማለት ነው። አሁን በመቀጠል እነዚህን የቤት ውስጥ መፍትሄዎች አንድ ባንድ የምናይ ይሆናል። አንደኛውና የመጀመሪያው እርድ ነው። እርድ አንቲ ኢንፍላማቶሪ እና አንቲ ማይክሮቢያል ባህሪያቱ የሚታወቅ ሲሆን ይህም ሁሉንም አይነት የአንጀት ትሎች ለማስወገድ ይረዳል። እርድን በምንመገበው ምግብ ውስጥ በመጨመር ወይም ደግሞ ከወተትና አይብ ጋር በመቀላቀል በየቀኑ መጠጣት ወይም መመገብ ይቻላል። ሁለተኛው ያልበሰለ ፓፓያን መመገብ ነው። ያልበሰለ ፓፓያ ለሆድ ትላትሎች ተፈጥሯዊ መድኃኒት ነው። ፓፓያ እንዲሁ የፓፓያ ፍሬ ጸረ አሜባና እንዲሁም ጸረ ፓራሳይት ባህሪያት ስላሏቸው የአንጀት ትሎችን ያለምንም የጎንዮሽ ጉዳት ለማስወገድ ይረዳሉ። ይህንንም መድኃኒት ለመጠቀም የፓፓያ ጁስን አዘጋጅቶ ከማር ጋር መቀላቀል ከዛም መጠጣት ነው። ይህንንም ጠዋት ጠዋት በባዶ ሆድ መወሰድ አለበት። ውጤቱን ለማየት ቢያንስ ለ2 ቀናት መጠቀሙ ወይም ደግሞ መሞከሩ ይመከራል። ነገር ግን እዚህ ጋር ማስታወስ ያለባችሁ ነፍሰ ጡር ሴት በፍጹም ያልበሰለ ፓፓያን መመገብ የለባት። ሶስተኛ ለሆድ ትላትል መፍትሄ የሚሆነው ካሮት ነው። ካሮት በፋይበር የበለጸገ ሲሆን የአንጀት ትሎችን ለማስወገድ ይረዳል። ለዚህም ጥሬ ካሮት ጠዋት ጠዋት በባዶ ሆድ መመገብ ይቻላል። በቀን 2 ብትመገቡ ይመከራል። ካሮትን ጠዋት ጠዋት አዘውትሮ መመገብ እነዚህን የአንጀት ትሎችን ለማስወገድ ብቻም ሳይሆን ለወደፊትም ቢሆን በአንጀት ጥገኛ ትላትሎች እንዳንጠቃ ይረዳል። አራተኛ ነጭ ሽንኩርት። ነጭ ሽንኩርት በጸረ ብግነት እናም በጸረ ባክቴሪያል ባህሪያቱ ይታወቃል። የአንጀት ትሎችን ለማጥፋትም ይረዳል። የአንጀት ትሎችን ለማስወገድ ነጭ ሽንኩርትን ጥሬው መብላት ይቻላል። ጥሩ ውጤት ለማግኘት በየቀኑ 3 ፍንካች ነጭ ሽንኩርት መብላት ይመከራል። ነጭ ሽንኩርት ለወደፊት የሆድ ትላትል እንዳይከሰትም ለመከላከል ይረዳል። ለአንጀት ጥገኛ ተውሳኮች በጣም ጥሩ ከሚባሉ የቤት ውስጥ መፍትሄዎች ውስጥ አንዱ ነው። አምስተኛ ለአንጀት ትላትሎች ጥሩ የሆነው መፍትሄ የዱባ ፍሬ ነው። የዱባ ፍሬ ጸረ ፓራሳይት ባህሪያት ያለው ንጥረ ነገር ይዟል። በዱባ ፍሬዎች ውስጥ የሚገኘው ይህ ንጥረ ነገር ትላትሎችን ፓራላይዝ በማድረግ ከሰገራ ጋር እንዲወገዱ ይረዳል። ጥሩ ውጤት ለማግኘት አንድ የሾርባ ማንኪያ የተቆላ የዱባ ፍሬ በመፍጨት ከትንሽ ውሃ ወይም ደግሞ ከኮኮናት ወተር ጋር ቀላቅሎ መጠቀም ይቻላል። ይህንን ሆድ ቢያንስ ለ1 ሳምንት በየቀኑ ጠዋት ጠዋት በባዶ ሆድ መውሰድ ያስፈልጋል። አምስተኛ ቅርንፉድ። ቅርንፉድ ጸረ ጥገኛ ተውሳኮችና ጸረ ተባይ ባህሪያት አሉት። ይህም ታዲያ የሆድ ትላትሎችን ከእንቁላሎቻቸው ጋር ለማስወገድ ይረዳል። ቅርንፉድ በውሃ ውስጥ በማፍላት ለ5 ደቂቃዎች በማቆየትና በማጥለል ማር በመጨመር መጠጣት ይቻላል። ይህንንም የተሻለ ውጤት ለማግኘት በሳምንት ከ3 እስከ 4 ጊዜ መውሰድ ያስፈልጋል። ሰባተኛ የኮኮናት ውሃ። የኮኮናት ውሃ በየቀኑ መጠጣት ብዙ የጤና ጥቅሞችን ያስገኛል።
የኮኮናት ውሃ ተቅማጥ የሚያስከትሉትን ጥገኛ ተውሳኮች የመዋጋት ልዩ የሆነ ችሎታ አለው። ምግብ ስትሰሩ በኮኮናት ዘይት በማዘጋጀት በቀላሉ ኮኮናት በአመጋገባችሁ ውስጥ ማካተትም ትችላላችሁ። ስምንተኛ፣ ለሆድ ትላትል መፍትሄ መውሰድ ያለባችሁ ጣፋጭ ምግቦችን ማስወገድ ነው። የሆድ ትላትሎች ጣፋጭ ይወዳሉ። ጥገኛ ተውሳኮች ብዙውን ጊዜ ስኳርን ይመገባሉ። ስለዚህም ካርቦሃይድሬትን በማስወገድ የምግብ አቅርቦታቸውን ማቋረጥ ይኖርባቸዋል ማለት ነው። ጥገኛ ተውሳኩን ለማዳከም ቢያንስ ለአንድ ሳምንት ያክል ስኳርና ጣፋጭ ምግቦችን ማስወገድ ያስፈልጋል። በምትኩ የአንጀት ጤናን የሚጠብቁ ፋይበር የሆኑ ምግቦችን መመገብ ያስፈልጋል። ለምሳሌ አትክልቶችን መመገብ በጣም ጠቃሚ ነው። በዘጠነኛ፣ ለሆድ ትላትል መፍትሄ የሚሆነው ቫይታሚን ሲን መመገብ ነው። ቫይታሚን ሲ በሽታ የመከላከል አቅምን በማሳደግ ባህሪያቱ የሚታወቅ ልዩ የሆነ ጸረ ኦክሲዳንት ሲሆን ይህም የአንጀት ጥገኛ ተውሳኮችን ለመግደል ይረዳል። ስለሆነም የአንጀት ትላትሎችን ለመዋጋት ቫይታሚን ሲ ያላቸው ምግቦች እንደ ብርቱካን፣ ማንጎ፣ ፓፓያ እና ሌሎች ፍራፍሬዎችን መመገብ ያስፈልጋል። እንዲሁም ደግሞ ሰፕሊመንትን በሐኪም ትዕዛዝ መሰረት መውሰድ ትችላላችሁ ማለት ነው። በዋነኛነት ግን ቫይታሚን ሲ በሽታ የመከላከል አቅምን ያሳድጋል። እንዲሁም ደግሞ ቫይታሚን ሲ ለማግኘት ደግሞ ፍራፍሬዎችን አብዝቶ መመገብ ያስፈልጋል ማለት ነው። ታዲያም እነዚህ የአንጀት ትላትሎችን በተፈጥሮ ለማስወገድ የሚረዱ ምግቦች ወይም ደግሞ መፍትሄዎች ናቸው ማለት ነው። ነገር ግን መከላከሉ ላይ ማተኮር ያስፈልጋል። አንዳንድ የጥንቃቄ እርምጃዎችን መውሰድ ሁልጊዜ የተሻለው አማራጭ ነው። የአንጀት ትላትሎች ወደ ሰውነታችን ውስጥ እንዳይገቡ ለመከላከል ምግብ ከማዘጋጀታችሁና ከመመገባችሁ በፊት ሁልጊዜም ቢሆን እጃችሁን በሳሙና መታጠብና በንጹህ ፎጣ ማጽዳት አለባችሁ። የምትሰሩበትንም የምግብ ቦታም ቢሆን ንጹህና ጽዳቱን የጠበቀ መሆን ይኖርበታል። ሌላው በአግባቡ ንጽህና ተጠብቆ እንደተዘጋጀ ዋስትና ስለሌለው የሬስቶራንት ምግቦችን አዘውትራችሁ መመገብ የለባችሁም። ማለትም ከውጭ የምትመገቡትን ምግብ መቀነስ አለባችሁ ማለት ነው። ያልበሰለ ወይም ደግሞ ጥሬ ስጋ መብላትም ማስወገድ አለባችሁ። ስለሆነም እነዚህን ቅድመ ጥንቃቄዎችን ቀድማችሁ መውሰድ ይኖርባችኋል ማለት ነው። ለምን? የአንጀት ትላትሎች ከመከሰታችሁ በፊት ወይም ደግሞ በሆዳችሁ ውስጥ መራባት ከመጀመራችሁ በፊት ቀድማችሁ ጥንቃቄውን መውሰድ ይጠበቅባችኋል። ለምን? ተመልሰው የሚመጡ ፓራሳይቶች ወይም ደግሞ ጥገኛ ተውሳኮች ስለሆኑ ማለት ነው። ስለዚህም ከሕክምናው ይልቅ መከላከሉ ላይ ፎከስ ማድረግና ማተኮር ያስፈልጋል። ለመከላከል ደግሞ በዋነኛነት ንጽህናን በመጠበቅ መከላከል የምትችሉት ስለሆነ ንጽህና በተለይ ከአመጋገብ ጋር በተያያዘ ንጽህናን መጠበቅ ያስፈልጋል ማለት ነው። እነዚህ የቤት ውስጥ መፍትሄዎች ትላትሎችን ማስወገድ ካልቻሉ ሐኪም ማማከርና እንዲሁም ደግሞ ምርመራ በማድረግ አስፈላጊው መድኃኒት በሐኪም ትዕዛዝ መሰረት የምትወስዱ ይሆናል ማለት ነው። ስለሆነም ክቡራን ቤተሰቦች ለዛሬ ነበረን የጤና ትምህርት ይህን ይመስል ነበር። አይ ሆፕ ይህ የጤና ትምህርት በጣም ጠቃሚና አስተማሪ ነው። ከዚህ በፊት በሰራሁላችሁ ቪዲዮ መሰረት የአንጀት ትላትሎች የሚከሰቱባቸውን ምክንያቶችና እንዲሁም ደግሞ አጠቃላይ ስለ አንጀት ትላትሎች የሰራሁላችሁ ቪዲዮ አለ። እሱም ቪዲዮም አያይዛችሁ ብትመለከቱት የተሻለ ነው። ለዛሬ በዚህ ይብቃን። በቀጣይ ደግሞ በሌላ አስተማሪ ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።